ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን፣ የምስራቅ ልኑር ቤተሰቦቼ እንኳን ሰላም መጣችሁ። እግዚአብሔር ያክብርልኝ፣ ክፉ ያንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ ዘራችሁ ይባረክ። እመቤቴ ማርያም ቸሩ መድኃኔዓለም ከክፉ ነገር ሁላ ይጠብቃችሁ። እንግዲህ ለማታውቁኝ ምስራቅ ልኑር ለልጆቼ ነኝ፣ የምታውቁኝ ደግሞ የምስራቅ ልኑር ለልጆቼ ነኝ፣ ምስራቅ ነኝ ለማለት ፈልጌ ነው። ውድና የተከበራችሁ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ። ነባሮቹ እንግዲህ ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። እንግዲህ ብርሃነ ልደቱን በሰላም አሳልፎን አዲሱንም ዓመት በሰላም አሳልፎን ብርሃነ ልደቱን በሰላም አሳልፎን አድርሶን አልፈን ደግሞ እግዚአብሔር ይመስገን፣ ክብር ምስጋና ይግባው የድንግል ማርያም ልጅ ለብርሃነ ጥምቀቱ ደግሞ በሰላም በፍቅር አድርሶናል። እንግዲህ ዋዜማ ነው፣ ብርሃነ ከተራ ማለት ነው። ለብርሃነ ጥምቀቱ ዛሬ ከተራ ነው። እሁድ እንግዲህ በብዙውን ጊዜ እሁድ የፍስግ አይበላም፣ ግን እሁድ ቀን እህል ቀምሶ ስለሚዋል ማለት ነው ግዴታ እሁድን ማንኛውም ሰው ያገኘው ቀምሶ ስለሚውል ዛሬ እንግዲህ ከተራን ጋድ ነው ማለት ነው። ጋድ ነው። እንኳን አደረሳችሁ። ሰኞም ሆነ ሮብ ላይም ዋለ ጥምቀትና ገና ጋድ አለው እና ከጾም ፍስክ ነገር አንበላም፣ ግን ምግባችንን እንበላለን ማለት ነው። እና ውድና የተከበራችሁ ቤተሰቦቼ እንግዲህ ዘንድሮ ለጥምቀቱ ለብርሃነ ጥምቀቱ በሰላም ያደረሰን አምላክ እንግዲህ ደግሞ ለብርሃነ ትንሣኤው ከቁጥር ሳያጎለን በበጎ ምግባር በበጎ ነገር አድርጎ በቃ እንደ ኃጢአታችን ሳይሆን እንደሱ ቸርነት እንደሱ ምሕረት እኛን ያለነውንም በሰላም ያድርሰን፣ ከቁጥር ያጉለን፣ የከርሞ ሰው ይበለን። ቤተሰቦቻችንን፣ ልጆቻችንን፣ እህት ወንድሞቻችንን እንግዲህ ወዳጅ ወገኖቻችንን ሁላ ኢትዮጵያውያንን በሙሉ በሰላም በፍቅር በጤና ከቁጥር ሳያጎል የከርሞ ሰው ይበለን። እንግዲህ በህይወት ያሌሉትንም ነፍሳቸውን ይማርልን። እኛን ደግሞ በህይወት ያለነውን እንግዲህ ከቁጥር ሳያጎል አሟሟታችንን አሳምሮልን ለንስሐ በሞት አብቅቶን ከክፉ ነገር ሁላ ጠብቁን በሰላም አገራችን ገብተን በክብር የምንሞትበትን ጊዜ ደግሞ ያስተካክልልን። ሞት ግዴታ ነው እና እዳችን ነው፣ በራሳችን ላይ ይዘን ነው የምንዞረው። ከኛ ጋር አብሮ የተወለደ ሞት ክፉም ቢሆን ግን ቀኑን ጠብቆ የሚወስደን ሁላችንም ራሳችን ጋር ያለ ስለሆነ አሟሟታችንን ያሳምርልን። በሰው ሀገር ሳይሆን በሀገራችን ያድርግልን። ሀገራችንንም ሰላም ያድርግልን። የታመሙትንም ይማርልን። እንግዲህ የሞቱትንም ነፍስ ይማርልን፣ የተወለዱትንም ያሳድግልን እያልን ያው 2026 በኢትዮጵያ ደግሞ 2018ን ጀምረነዋል። ከእግዚአብሔር ክብር ምስጋና ይግባው ድንግል ማርያም ልጅ ከክፉ ነገር ጠብቆ ለዚች ሰዓት ለዚች ሰከንድ ለዚች ደቂቃ ይችን ቪዲዮ እናንተን ለማናገር ያበቃኝ አምላክ ክብር ምስጋና ይግባው። ክብሩን እሱ ይውሰድ። እግዚአብሔር ይመስገን። ስንተኛም ስንነሳም ስንቀመጥም እግዚአብሔር ይመስገን። ክብሩን ይስፋ ለሱ ክብር ይሁን። የወደደውን አደረገ። በህይወት ያጣናቸውንም የወደደውን እሱ አደረገ እና እግዚአብሔር ይመስገን። ያው ለወጥ ብዬ ልባችኋለሁ ብዬ አስባለሁ። ትንሽ ካለፉት አመታት ብዙም ጤና ላይ አልነበርኩም። አሁን ደግሞ እንግዲህ ትንሽ ጤነኛ ነኝ ብዬ አስባለሁ። እኛ ስህተት እያደረግን ያለ ነው የሰው ልጆች። ትንሽ ሰውነታችን መለስ ሲል ጤነኛ እንመስላለን። ሰውነታችን ሲከሳ ደግሞ ያው ታመን ይመስለናል። እንደዛም ሆኖ ግን እግዚአብሔር ይመስገን ለአሁን እግዚአብሔር ይመስገን። ክብር ምስጋና ይግባው ለቸሩ መድኃኔዓለም ለድንግል ማርያም ልጅ ብዙ ነገሮች አልፈው ዛሬ እዚህ ጋር መቀመጥና እንደዚህ እንኳን ረጋ ያለ በትህትና ማናገር ቪዲዮ መቅረጽ እነዚህን ሁላ ላበቃኝ አምላክ ክብር ምስጋና ይግባው። ዛሬም ነገም ተነገ ወዲያም
ክብር ምስጋና ይግባው እላለሁ። ቸር መድኃኔዓለም የድንግል ማርያም ልጅ እንግዲህ መልካም የከተራ በዓል እላችኋለሁ። ነገ ደግሞ መልካም የጥምቀት በዓል ይሁንልን ለሁላችንም። ደምቆ ለዓለም ያው ደምቆና ከብሮ አላፋት ዝማሬና የጥምቀት በዓል በቃ በጣም አላፋት ዝማሬም አሁን ወደፊት ጂኔስ ቡክ ነው የሚባለው እሱ ላይ ሳይመዘገብ አይቀርም። ያው ጥምቀት ግን በዓለም ላይ የሚታይ ነው። ዘንድሮ አላፋት ዝማሬ ግን በጣም በደስ በሚል ሁኔታ ነው። እናንተ ግን በጣም ደስ ይላል። እንደ ሃይማኖት ሁላችንም ያለን ሃይማኖት በቃ ደስ በሃይማኖታችን ደስ የሚለን ምንኮራ በቃ ደስ እኔ ምን ልበላችሁ። በነገራችን ላይ የእመቤቴ ማርያም ስራ ድንቅ ነው። የኪዳነ ምሕረት ስራዋ ድንቅ ነው። ለእኔ የተደረገልኝ ማለት ነው። እኔ በቃ ስለ መድኃኔዓለም ስለ እመቤቴ ስናገር እንባ ይተናንቀኛል። ያሳለፍኩት ነገር ብዙ ስለሆነ ማለት ነው። ስለ እመቤቴ መናገር ለእኔ ይከብደኛል። ከልጅነት ጀምሬ ካለሁበት ጀምሬ በቃ ካደግኩበት እንደገና ከዚህ አሁን ካለሁበት ካረጀሁበት እድሜ ጀምሮ ማለት ነው። እኔ ህፃን አይደለሁም፣ 47 ዓመቴ ነው እና የእመቤቴ ታምር በጣም ነው ለእኔ የተደረገልኝ። ለእኔ ምህረት የተደረገልኝ ነገር በቃ እንዳጠቃላይ የለመንኩት አጥቼ አላውቅም እና የእመቤቴን ነገር ማውራት በጣም ይከብደኛል። ለእኔ የተደረገልኝ እኔን ምህረት የተደረገልኝ እንደኔ ቅርታ የተደረገላችሁ እግዚአብሔር በቃ በስራችሁ ባላችሁበት በጤናችሁ የታወቃችሁ ሁላ እመቤቴ ማርያም ትድረስላችሁ ነው የምለው። ለምን ብዙ ነገር ተደርጎልኛል። እኔ እመቤቴ ብዙ ነገር አድርጋልኛለች። ድንግል ማርያም ከልጇ ከወዳጇ ጋር ብዙ ነገር ተደርጎልኛል። ዛሬ እዚህ ጋር ለመቀመጥ እኔ ሙሉ ሰው ሆኜ ለመኖር ክብር ምስጋና ይሁን ለእናትና ለልጁ እና በቃ ደስ ብሎኝ ነው። ሁል ጊዜ ስለ እመቤቴ ሳነሳ ስሜታዊ ይሆናለሁ። ቃላቶች ያንሱኛል። ብዙ ነገር ስለተደረገልኝ ከኃጢአተኛዋ እኔ ኃጢአተኛዋ ብዙ ነገር ስለተደረገልኝና ጥሩ ነገር ስለተደረገልኝ ነው የደስታ እንባ ነው እንጂ የመከፋት አይደለም። በቃ ደስተኛ ነኝ። እናቴ ማርያም ምህረት የተደረገልኝ ሰው ስለሆንኩ የጠፋው ተፈልጌ የተገኘው ስለሆንኩ ነው። እና ብዙ ጊዜ ምህረት ይደረግልናል። እኛ ጠይቁ ነው በቃ አንኳኩ ይከፈትላችኋል ነው፣ አንኳኩ ይደረግላችኋል ነው፣ ጠይቁ ይደረግላችኋል ከማለት ሌላ ምንም በቃ ጠይቁ፣ እውነት አመስግኑ፣ ጠይቁ፣ ሁሌ ደግሞ አመስግኑ፣ አታማሩ። በጎ ነገር ነው የሚደረግላችሁ፣ ብዙ ነገር ነው። ተበደሉ፣ የበደሏችሁን በቃ ተገዙላቸው። ለበደሏችሁ ሰዎች መልካም ነገር እንጂ ክፉ ነገር አትመልሱ። ሌላውን ለመድኃኔዓለም ጣሉ፣ ሌላውን ለመድኃኔዓለም ጣሉ። ዛሬ እኔን እዚህ ጋር ያደረሰኝ እችን እንዲች ላስቀመጠኝ አምላክ እችን ሰዓት ሰጥቶኝ እንዲህ ትንፍስ እንድል ያደረገኝ አምላክ እናንተንም እግዚአብሔር ክብር ምስጋና ይስጣችሁና እድሜና ጤና ይስጣችሁ። እንግዲህ መልካም የከተራ በዓል እያልኩኝ ደግሞ ነገ ደግሞ ጥምቀትን ፏብትን ብለን በላይቭ እናከብራለን ብለን እናስባለን። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። እግዚአብሔር አምላክ ለብርሃነ ልደቱ ያደርሰን፣ ለብርሃነ ጥምቀቱ ያደርሰን፣ ለትንሳኤው ደግሞ በሰላም በፍቅር ያደርሰን። ኢትዮጵያ ለዘላለም ትኑር እያልኩኝ ላይክ ማድረጋችሁን እንዳትረሱ፣ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ መለስ ብዬ እመጣለሁ። ቸር ሰንብቱ። እግዚአብሔር ያክብር፣ ክፉ አይንካችሁ ባይ